ፈልጉ ይችላሉ አይደል? የሆነ ነገር ነው ጊዜ ነው ነገራቶችን ሊፈታልን የሚችለው። አሁን እኮ የልጁን ጉዳይ ጊዜ ነው የሚፈታው እንጂ አሁን በእርግጠኝነት እንትና እንዲያርገን እንትና እንዲያላረገም እኮ አንልም አይደል? አሁን ላይ ግን ልጅቷ ብዙ ሰዎችን እየጎዳች ነው። በተለይ አንቺን በጣም እየጎዳች ገባሽ? አሁን አንቺ ብቻ ሳትሆኝ ብሩኬም እየተጎዳ ነው፣ እኔ እንደሚሰማኝ ማለት ነው። ገባሽ? እኔ የራሴ ህመም ብቻ ነው የሚሰማኝ። ማለት እኔ ደህና ለመሆን እንደውም በጣም እየሞከርኩ ነው ነገሮችን፣ ምናልባት ብሩኬን የሚያስደስተው ከሆነ ብዬ የቻልኩትን ነገር ለማድረግ እየሞከርኩ ነው፣ ግን እየተገፋው ነው። ገባህ አይደለ? ይሄ በጣም ክብርን ማዋረድ እንደሆነ አውቃለሁ፣ በጣም ዝቅ ማለትም እንደሆነ አውቃለሁ። ግን ለምትፈልገው ነገር እስከ ጥግ ዝቅ ማለት አለበት። እሱንም አውቃለሁ፣ ሳላቀርቻ አይደለም። ለዛም ነው እንደዚህ እየሆንኩ ያለሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ጨረቃዎቻችን ዛሬ በቤታቸው አልመጡም፣ ግን ሁለታቸውንም ስላየኋቸው በጣም ደስ ብሎኛል። ያው ዙረት ላይ ናቸው ታውቃላችሁ። እንግዲህ የጨረቃዎቻችን እንትን ሌላ ቤት ከሄዱ በእነሱ ቤት አይለቁም። የምሬ ነው። እና በጣም መልካሞች፣ በጣም የዋሆች፣ የሰው እድገት የሚያስደስታቸው ናቸውና ለማንኛውም ሀይሚዬ በሚኪ ቤት መታለች። ብሩኬ ደግሞ የዛኔ የልደቱ ሰዓት ታስታውሱ ከሆነ የሰፈሩ ልጅ ምናምን ሰብስባቸው ሀይሚዬ ምናምን ጥያቄና መልስ እንትን እያለች ነበርና እየጠየቀቻቸው ነበር ምናምን ስለ ብሩኬ አንዳንድ ነገር ሲያወራ የነበረ ልጅ ነበረ፣ ጓደኛዬ ነው ምናምን እያለ ብሩኬን እና እሱ አዲስ ቻናል ከፍቶ መጥቷል ማለት ነው። በሱ ቤት ነው የመጡት ማለት ነው ፍፄ ጋ እና ውዶችዬ እንግዲህ ጨረቃዎቻችን ተበታት ነው መጥተዋል። ደግሞ በብሩኬ ቤት ምናምን ያንን የልጁን አካውንት ሼር አድርገውት ነበረ ምናምን በአዲስ ቻናል የመጣውን ልጅና አናረግም ሰብስክራይብ አናረግም ምናምን እያላችሁ ነበር አንዳንዶቻችሁ ማለት ነው። ውዶቼ ብታረጉ እኮ የመልካምነት ነው፣ ምንም የሚቀንስባችሁ ነገር የለም። ሀይሚዬና ብሩኬን እንደዚህ ስለሆኑ ምን እንትን ይበል ያኔ ምንም እኔ አንዳንዶቻችሁ ትገርሙኛላችሁና እልቅንስ እዩን ብትሉ አሪፍ ነው። አሁን እዩ ብትመጣ ማንም ሰብስክራይብ የሚያረጋት የለም። ምክንያቱም የሀይሚዬና የብሩኬን ህይወት የበጠበጠች ከዛም አልፋ ተርፋ እኛንም ስታስጨንቅ የነበረች ደረቅ ልጅ ነችና ይቅር ይበለኝ። እሷም ያው የተሰጣትን ነው። በእርግጥ ግን ደግሞ ያው አናዳናለች በአነጋገሯ በሁሉ ነገሯ ብቻ ደስ አላለንም እና እሷም ብትሉ ያስኬዳል። አሁን ይሄ ልጅ ምንም ያደረገው ነገር የለም። ሰብስክራይብ ብታረጉት ምንም የሚቀንስባችሁ ነገር የለም ማለት ነውና ያው መልካምነት ለራስ ነው ልላችሁ ነው ውዶቼ፣ ለማንም አይደለም። እኛ ለሀይሚዬና ለብሩኬ ብቻ ብለን አይደለም እዚህ ጋር ሰብስክራይብ የምናረጋቸው ምናምን። የሰው እድገት ካስደሰተን ሰብስክራይብ ብናረግ ምንም የሚቀንስብን ነገር የለም ከኛ ማለት ነው። እና ወደ ሌላው ሀሳብ ስገባ እንግዲህ ሀይሚዬ እኔ ትላንት እንግዲህ ያደረገችውን ነገር አይታችኋል ምናምንና እያዝናናንም ነበር እና እንዳልኳችሁ ከዚህ ቀደም ብዬ በሰራሁት ቪዲዮ ማለት ነው ሀይሚዬ ትላንት ባደረገችው አንዳንድ ሰው በቀል ነው ይላል፣ አንዳንድ ሰው ደግሞ የብሩኬን ስም ለማጽዳት ነው ምናምን እያለ እያሰበ ነበረ። እኔም ከሁለቱም ሚክስ የሆነ ስሜት ነበር የሚሰማኝ ማለት ነው። እና ውዶቼ እንግዲህ እሷ እያለች ያለችው እሱን ደስ ለማስባል ምናምን ነው እንደዛ ማደርገው አይነት ነገር ብላናለች፣ አሁን እንደሰማችሁት ማለት ነው። እና ሀይሚዬ እንደዛ ከሆነ ያው ማለት እንደ ድራማው ማለት ነው። እነሱ እኮ ሰላም ናቸው ውዶቼ፣ አሁንም የምነግራችሁ ነገር ማለት ነው። ላይክ እንደ ድራማው ግን አስተያየት ስንሰጥ ሀይሚዬ ብሩኬ አሁን አልተረጋጋም፣ ችግር ላይ ነው፣ አንቺም በጣም መጥፎ ስሜት ውስጥ ነሽ ምናምን እና በዚህ አይነት ስሜት ውስጥ ከትላንት ወዳ በተሰራው ቪዲዮ በጸብ ነው የተለያዩት አይደለ? ውጡልኝ በማለት አይ አንወጣም ሲሉ ሲፎካከሩ ብሩኬ ትቷቸው ወጣ ማለት ነው። ሶ ሀይሚዬ እዛው ቀረች። ከዛም ቀጥሎ ነው እንደዛ አዘጋጅታ ምናምን የጠበቀችው ማለት ነው። እና ኦልሬዲ ብሩኬ ንዴት ላይ ነው ማለት ነው። እና ነገሮችን ገና አልፈታም ምናምን እና በዛ ንዴት ውስጥ ያው መጀመሪያ የጠራት ሀይሚዬን ነበረ ለማነጋገርና ቁጭ አድርጎ እንዲትረዳው ለማድረግ ነበረ የጠራት ማለት ነው። ግን ነገሮች እንደዛ ሳይሆኑ ቀሩ። ሀይሚዬ በዛ በነገሩ ስለተናደደች ሌላ ሙድ ውስጥ ገብታ መጣች ማለት ነው። እና ኦልሬዲ በቃ በቀል እያሰበች ነው ማለት ነው። እሷን ለመበቀል እያሰበች ነው ምናምን ነገር ብሎ አሰበ ማለት ነው ብሩኬ። ላይክ እኛ ጋር የተፈጠረው ስሜት እሱም ጋር አደረበት ማለት ነው። ምክንያቱም ነገሩ እንደዛ ነው የሚመስለው። እና እኔ እንዳልኳችሁ በሁለቱም ሳይድ ነኝ። የብሩኬንም ስም እያጸዳች ነው ብዬ አስባለሁ።
እዩንም ለመበቀል ነው ስላናደደቻት ብዬ አሰብኩኝ። እንደዛ ነው ያሰብኩት ማለት ነው። እና እሱ ደግሞ ያው እንደዛ ብሎ ስላሰበ እኔ የሚረዳኝ ሰው ነው የምፈልገው አለ ማለት ነው። ስለዚህ ሀይሚዬ ማድረግ ያለብሽ ከዚህም በኋላ ብሩኬ አግኝቶ ካወራሽ ወይም ደግሞ አንቺ አግኝተሽው ካወራሹ በቃ ነገሮችን አውርታችሁ ተረጋግተሽ በትናንትናው አይነት ሙድ ሳይሆን በቃ እንዴት ነው በትናንትናው ሙድ ከተቀጠለ ኦልሬዲ ብሩኬ የሚያስበው በቃ እኔን ለመበቀል ነው፣ እኔን እያናደደች ነው ብሎ ነው የሚያስበው። በዛ ነው የሚቀጥለው። በቃ ከዚህም በላይ አናድሃለሁ ምናምን እያለችው ነበርና እንደዛ ስትለው እሱ የሚያስበው በቀል እየተበቀለችኝ ነው፣ በቃ እዩንም ለመበቀል እኔንም ለማናደድ ነው ምናምን ብሎ ነው የሚያስበው። ገባችሁ? ግን ተረጋግተው አውርተውበት ምናምን ከተስማሙ ከጎኑ ከሆነች ከተረዳችሁ እሱም ደግሞ ሌላ ሚስቴክ ሳይሰራ ሁሉን ነገር ከሀይሚዬ ጋር እየተነጋገረ ችግሮችን ለመፍታት ከፈለጉ በቃ አሪፍ ይሆናል ማለት ነው። ነገሮች ሁሉ አሪፍ ይሆናሉ። እዩም ደግሞ ከህይወታቸው የማወጣበት ምንም አይነት መንገድ የላትም እና ስለዚህ እንደዛ ነው መሆን ያለበት ሀይሚዬ። ከዚህም በኋላ በቃ ተነጋግራችሁ አንድ ላይ ሆናችሁ ችግሮችን መፍታት ነው። እሱም አንቺ ከጎኑ እንድትሆኝና እንድትረጁ ነው የሚፈልገው። ስለዚህ በትላንትናው አይነት አካሄድ ከሄድሽ አሁንም አያምንም። ምክንያቱም ልትበቀለኝ ነው ብሎ ነው የሚያስበው ማለት ነው። ግን ያን ነገር ትተሽው በቃ ኖርማል እንደዚህ ትክክለኛዋ ሀይሚን አምጥተሻት በቃ ተራራታችሁ ምናምን አንድ ላይ ሆናችሁ ነገሮችን መጋፈጥ ነው ማለት ነው። በዚህ መንገድ ነው መቀጠል ያለባችሁ። ሌላው ሀይሚዬ ሁሉም ሰው ከጎንሽ ነው። ኦዲየንስም ይሁን በቃ ማንኛውም ሰው በዙሪያሽ ያሉትም ከኛ በበለጠ አጠገብሽ ያሉትም ከጎንሽ እንደሆኑ ሚኪ እየነገረሽ ነውና ምንም አይነት ማሰብ መጨነቅም አያስፈልግሽም። በቃ ነገሮች ሁሉ ይስተካከላሉ ኢንሻአላህ። መቼም አትለያዩም። ስለ መለያየትም ስለ ውሳኔ ምናምን ነገር አሁን ላይ የሚወራበት ጊዜ አይደለም። በፍጹም እሱን ነገር አታስቢው ሀይሚዬ። ወደፊት ፈጣሪ ያን ነገርም አያደርገውም። በቃ መቼም እንደማትለያዩ ነው እኔ ውስጥ የሚያምነው ማለት ነውና ከፈጣሪ በታች መቼም አይለያዩም ሀይሚዬና ብሩኬ ማለት ነውና ሀይሚዬ እርግጥ ነው ሰው ይደክማል። ሰው የሆነ ሰዓት ላይ በቃኝ የሚልበት ሰዓት ይኖራል። ግን ገና ናችሁ እኮ ሀይሚዬ፣ ገና እኮ ህይወትን እየጀመራችሁት ነው። ገና አልጀመራችሁትም ሲጀመር ራሱ ገና ወደ ትዳር አልገባችሁም ምናምን። አሁን በፍቅረኛነት ደረጃ እያላችሁ የመጣ ፈተና ነው ይሄ። ትዳር ውስጥ ስትገቡ ደግሞ ሌላ ፈተና ሊያጋጥማችሁ ይችላል። እነዛን ፈተናዎች የምታልፉት እርስ በርሳችሁ ስትግባቡ፣ ስትረዳዱ፣ ስትተሳሰቡ ነው። እና ያልሽው ነገር ልክ ነሽ። ብሩኬ ነው ሁሉን ነገር ማድረግ የሚችለው። ሁሉን ነገር ማስተካከልም ያለበት ቆፍጠን ብሎ ነገሮችን ማስተካከል ያለበት እሱ ነው። መክሰስም ምንም የተባለውም እሱ ነው መክሰስ ያለበትም። በስም ማጥፋት ምናምን ያለችው ነገር ሀይሚዬ ያስማማኛል። እሱን ነገር ማድረግ ይችላል። ግን ብሩኬ ችግር አለበት። በቃ ሰዎችን እየገፉት ራሱ መጉዳት የማይፈልገው ነገር አለና እሱ ደግሞ ዋጋ እያስከፈለው ነው። ሰዎች በህይወታችሁ ስትኖሩ ህይወታችሁ ላይ በጣም ከባድ ጫና የሚያደርሱባችሁ ሰዎች ወይም ህይወታችሁን የሚበጠብጡ ሰዎችን በቃ ለአንዴና ለመጨረሻ ጊዜ ከህይወታችሁ ማስወጣት ነው ያለባችሁ እንጂ በቃ እነሱን እየተረዳችሁ እነሱ እናንተን ካልተረዱ እና ያለ አግባብ ስማችሁን እያጠፉ የእናንተን ህይወት እየበጠበጡ በዚህ ልክ ፍቃድ መስጠት የለባችሁም። ገባችሁ? በቃ ከህይወታችሁ ማስወጣት መቻል አለባችሁ። የዋህ መሆን በዚህ ልክ በጣም ዋጋ ያስከፍላል። ስለዚህ ብሩኬ እንደዛ መሆን የለብህም ማለት ነው። እና ሀይሚዬ የሚያለችው ነገር ሁሉ ልክ ነው። የኔ ቆንጆ ጠንካራ ጀግና ሴት ነሽ እና አሁንም ከብሩኬ ጎን ሆነሽ ያሉትን ነገሮች በማስተዋል መሄድ ነው ያለብሽ ብዬ የማስበው ማለት ነው። የእዩን ነገር በቃ በኋላ ትደርሽበታለሽ እንዳልሽው። ይሄ ነገር ውጤቱ ታውቆ ምናምን ውሸት ከሆነ የዛኔ ምንም ነገር አድርጊያት፣ እኛ ራሱ ብናገኛት በጫጭቀን ሻወርማ ነበረ ምናደርጋት እና እንደፈለግሽ ማድረግ ትችያለሽ ሀይሚዬ። ከዛም በኋላ ግን አሁን ላይ ግን እንደ ትላንት ነው አይነት ሙድ ከቀጠልሽ ብሩኬም አይረዳሽም። ምክንያቱም ኦልሬዲ እልክ ውስጥ ነች። እኔንም እያናደደች ነው፣ እዩንም እየተበቀለች ነው ብሎ ያስባል ማለት ነው። ግን ያን ነገር ትተሹ አሁን ላይ ላይክ እንደ መጀመሪያው ነገሮች ሁሉ ቢያስከፉኝም ሁኔታው ውጤቱ ምናምን እስከሚታወቅ ድረስ ከጎኑ መሆን እንዳለብኝ ተሰምቶኛል እና ከጎኑ መሆን አለብኝ በዚህ ሰዓት ብዬ
ተረዳው ብለሽ እንደሄድሽው ላይክ በዛ መንገድ ሄደሽ ከብሩኬ ጎን ሆነሽ ብሩኬም ያለውን ነገር ይቀላችኋል ለሁለታችሁ ማለት ነውና በዛ መንገድ ቢሆን መልካም ነው ብዬ አስባለሁ ማለት ነው። ብቻ ሰላማችሁ ያብዛልኝ። ይሄን ነገር የተናገርኩት በድራማው በዚህ መንገድ ነው መሄድ ያለበት ድራማው የምሬ ነው። እንደዚህ ቢሆን አሪፍ ነው ብዬ አስባለሁ። ይሄ የኔ ሀሳብ ነው እንጂ ሀይሚዬም በዚህ በትላንትናው መንገድ ከሄደች ብሩኬም ደግሞ አይረዳትም። ብሩኬና ሀይሚዬ ደግሞ ክፍተት በፈጠሩ ሰዓት እዩ ለመግባት በመሀል ምናምን ለመረበሽ ይመቻታል ማለት ነው። ሶ የነሱ አንድ መሆን ነው ዋናው ነገር እዚህ ጋር እና ብሩኬም ያለው ነገር አለ ዛሬ ምናምን እንጠጣ ምናምን እያለች ነበር። ብቻ ግራ ገባኝ ታውቃለህ። እዛ ጋር ካንተ ጋር አልቀጥልም እያለች ያወዛገበችኝ በቃ ሌላ ጭንቀት ውስጥ እንድገባ እያደረገች አሁን ደግሞ የሆነ ማይመስል ንግግር አለ አይደል? ከኔም ጋር መሆንም ፈልጋ አለመሆንም ፈልጋ አይነት ወሬ ነው የምታወራኝ። እንዴት ምን አጉድዬብህ ነው እኔ ከሷ ጋር ሄደ ያደርከው ምናምን አይነት ወሬ አለ አይደል? እንደዛ ደግሞ እኔ ይደብራል። በቃ የፈለገ በወዳትም ሀይሚን ባከብራትም ለኔ ጥሩ እንደሆነች ባስብም ክብር የሚያልፍ ነገር ደግሞ ሰው ያናደድ። ሴት ናት፣ ምንም አታረጋግጥ መታተም ምን ልትልም አትችልም። በወሬ ደግሞ እየነገርካት ለማሳመን እየሞከርክ ካልተስማማኝ ምንም ታረጋችልም። ነገሩን በትግስት ማየት ነው፣ የዛኔ እንተዛዘባለን። አዎ ግን አሁን እንትን ብሩኬ አሁን ምን አለ መሰለህ አሁን እዚህ ብሩኬ አሁን ያናደደው ነገር ትላንትና አሁን ምን አለ መሰላችሁ ሀይሚዬ ላይክ ያን ነገር እንደተፈጠረ አድርጋ ነው ያሰበችውና እንደዛ አይነት ነገር አስባ ነው ብሩኬን እንደዚህ አጠጥታ ነው እንትን ያለች እንደዚህ ልጅቷ ጋር የተኛው ከኔ ምናተ ነው ምናምን እያለችው ስትናገረው ያ ነገር እሱን በጣም እያናደደው ነው። ምክንያቱም በቃ አላደረኩትም ብሎ እሱ ስለተናገረ ያን ነገር ደጋግማ እንድትናገረው ወይም ደግሞ እንዴት ነው እንደዚህ እሷ ጋር የተኛው ምናምን ነገር እንድትለው አይፈልግም። ገብቷቸዋል። ያ ነገር ነው ስሜታው እያረጋ ያለው እና ደግሞ በቃ ሌላ ሰው ሆና መጣችብኝ ምናምን ነገር አለና ይሄ ያው ታውቃላችሁ የሀይሚዬ ባህሪ አይደለም። ታውቃላችሁ ሀይሚዬ ምን ያክል ቁጥብ ሴትና አስተዋይ ሴት እንደሆነች ታውቃላችሁና ድንገት እንደዚህ ሆና ስትመጣበት ደግሞ በቃ እየተበቀለች ነው ማለት ነው አለ አይደለ? እሱን ሳይሆን እዩን ነው እየተበቀለች ያለችው። ግን ደግሞ እሱንም እንደዚህ ስታናድደው ምናምን በቃ እኔን ለማናደድ ለማብሸቅ ነው እንጂ ልትረደኝ አይደለም አይነት ነገር ውስጥ ገባ ማለት ነው። ገባችሁና ብሩኬም ተረጋግተህ ወንድሜ ነገሮችን በቃ ላይክ ፍፄ እንደተናገረው የፍፄ ንግግር አሁን በጣም አስደስቶኛል። የሆነ የተናገረበት ፓርት አለና ምንድነው ያለው ፍፄ ብሩኬ የዋህ እንደሆንክ ስለሚያውቁ ለዛ ነው እችም ልጅቷም ያን ነገር ተጠቅማ ነው እንደዚህ እየሆነች ያለችው። ስለዚህ አንተ ነህ ልጅቷን ከህይወት ማስወጣት ያለብህ ብሎ ሲለው እኔ ምን ላድርጌ ላስወጣት እንዴ እኔ እስከ ማነቅ ድረስ እኮ ደረስኩኝ አይነት ነገር ሲል ፍፄ በቃ ምንም ይሁን በምንም አይነት በምንም በቃ ኮሽተር ብለህ ቆፍጠን ብለህ ተናገራትና አርቃት በምንም አይነት መንገድ ቢሆን ምናምን አለው ማለት ነው። እና ይሄን ነገር ደግፋለሁ። በቃ ብሩኬ ይሄ ማዘን ምናምን የሚባል ነገር የለም። ይሄን ደካማ ጎንህን እያዩ ሰዎች ህይወትን እንዲበጠብጡ መፍቀድ የለብህም ማለት ነው። ስለዚህ ከዚህ በኋላ እርምጃ ነው መውሰድ አለብህ። ቆፍጠን ብለህ ፍፄ እንዳለው ከህይወትህ ማባረር መቻል አለብህ። ሀይሚዬ ጋር ተረጋግተ ነገሮችን የእሷንም ስሜት ተረድቻለሁ ብለሃል። ስሜቷን ተረድተክ በተረጋጋ መንፈስ ነገሮችን መፍታት ነው ማለት ነው። እኛም ደግሞ ያንተንም ስሜት እንረዳለን፣ የሀይሚዬንም ስሜት እንረዳለን ማለት ነው። ሀይሚዬም በራሷ ልክ ነች፣ አንተም በራስህ ልክ ነክ። ብቻ ነገሮችን ሁለታችሁም አንዱ ናችሁ ለመፍታት ሞክሩ። ከዛ በተረፈ ደግሞ እንግዲህ በዓል እየመጣ ነው፣ አትቅበጡ እንዴ! ይበቃችኋል በቃ። እኛንም በቃ ጭንቅንቅ አታደርጉን። በቃ እስኪ ሰላም ስጡን። የምሬን ነው። በቃ ይሄን ድራማችሁን አቁማችሁ ወደ ሰላማችሁን ቶሎ በሳቅን ቶሎ። በዓል ትንሽ ጊዜ ነው የቀረው። እስከ በዓል ድረስ ጨርሱ። የምሬን ነው። እስከ በዓል ድረስ ካልጨረሱ ግን በጣም ነው የሚደብረው ምናምንና ጨርሱልን ማለት ነው። እንግዲህ ብሩኬም ሼር አድርጓል። ሁሉንም ጊዜ ይፈተዋል ብሏል። አዎ ወንድሜ ጊዜ ይፈተዋል። ሁሉንም ሶብር ማድረግ ነው፣ ትግስት ማድረግ ነው። ሀይሚዬም ደግሞ የጊዜ ጉዳይ እንጂ ዋጋ አስከፍላታለሁ ብላለች። የኛ ጀግና የኛ ነብር እንዴ ያው ዋጋ ትከፍላለች ለዚህ ሁሉ። እኛን ሁሉ እኮ ነው ያስጨነቀችን ልጅቷና ዋጋ ትከፍላለች። ወዳ ነው ተገዳ ነው የምትከፍላት ዋጋውን ማለት ነው። ያለቀሽበት እንደዚህ እኛ ሁሉ ረስንቱ እንዴ ያሁኑማ የተለየ ነው።